ከቀረቡ 2000 አጀንዳዎች ውስጥ ለምክክር የሚቀርቡት 10 አጀንዳዎች ብቻ መሆናቸውን የሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። በመጪው ሰኔ 30 ቀን የሚጠናቀቀውን የአከራይ ተከራይ ውል ተከትሎ ሁለት አንጋፋ የምጣኔ ሀብት ባለሙያዎች የተቃረነ አስተያየት ለአዲስ ማለዳ ሰጡ። በከተማ አካባቢ ያሉ የመሬት ባለቤቶች በሙሉ ልብ መሬት አለን ለማለት እንደተቸገሩ ተገለጸ። የዓለም ባንክ ለኢትዮጵያ የ1.45 ቢሊዮን ዶላር የበጀት ድጋፍ ሊያጸድቅ መሆኑን ገለጸ። ሁለት የፖለቲካ ፓርቲዎች ለምርጫ ቦርድ ያስገቡት ቅሬታ ምላሽ አለማግኘቱን ሲናገሩ፣ አንድ የፖለቲካ ፓርቲ ቅሬታውን ውድቅ መደረጉን ለአዲስ ማለዳ ገለጸ። ጤና ይስጥልኝ አዲስ ማለዳ ተከታታዮች፣ ዕለታዊ ዜናችን ተጀምረዋል። በመግቢያችን ላይ ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችንም ይዘናል። አብረን እንቆይ። ከቀረቡት 200,000 አጀንዳዎች ውስጥ ለምክክር የሚቀርቡት 10 አጀንዳዎች ብቻ መሆናቸውን የሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። ዋና ኮሚሽነሩ ዛሬ በተጀመረው የአመቻቾች ስልጠና ማስጀመሪያ መርሃ ግብር ላይ እንደተናገሩት በሐምሌው ሀገራዊ ጉባኤ ላይ የሚቀርቡ እነዚህ 10 አጀንዳዎች አለመግባባትን የፈጠሩ፣ ለጦርነትና ለግጭት የገፋፉ እንዲሁም የግድ መግባባት ላይ ሊደረስባቸው የሚገቡ ናቸው ብለዋል። የቀረቡት አጀንዳዎች እጅግ ሰፊ በመሆናቸው ምክንያትም በጥንቃቄ የተመረጡ መሆናቸውን ጠቅመው አብዛኞቹ በማንነትና በድንበር ወሰን ላይ ያተኮሩ እንዲሁም በኢትዮጵያ ሀገረ መንግስት ምስረታና ግንባታ ሂደት ውስጥ ሲከማቹ የመጡ መሆናቸውን አብራርተዋል። በዚህም ምክንያት የምክክሩ የመጀመሪያዎቹ ሂደቶች ስሜታዊ መሆናቸው እንደማይቀር የጠቆሙት ፕሮፌሰር መስፍን የምክክሩ ዋና መዳረሻ ከስሜታዊነት በየደረጃው እየተላቀቅን በመሄድ በምክንያታዊነት ላይ ተመስርተን በመወያየት ወደ መግባባት መድረስ ነው ብለዋል። ኮሚሽኑ ለምክክር ጉባኤው የሚሆኑ 192 አመካካሪዎችን መርጦ እያሰለጠነ መሆኑን የገለጹት ዋና ኮሚሽነሩ ከመላ ሀገሪቱ የተውጣጡ 4000 ገደማ ኢትዮጵያውያን በሐምሌ ጉባኤ ላይ እንደሚሳተፉም አስታውቀዋል። እነዚህ ተሳታፊዎች በ500 ቦታዎች ተከፋፍለውና በ8 ትልልቅ ጉባኤ ተደራጅተው ለምክክር የሚዘጋጁበትን ሂደት የማመቻቸትና የማቀላጠፍ ስራ የሚሰሩትም አሁን ስልጠና ላይ ያሉት 192ቱ አመቻቾች መሆናቸውን ተናግረዋል። የአመቻቾቹ ስልጠና ለተከታታይ 7 ቀናት የሚቆይ መሆኑም ታውቋል። መስፍን በሀገራዊ ምክክር ጉባኤው የሚሳተፉ ኢትዮጵያውያን ቁጥር ከፍተኛ በመሆኑ በዓለም ላይ የመጀመሪያው ነው። ቁም ነገሩ ግን ምክክሩ ምን ያህል ውጤታማ ይሆናል የሚለው ላይ ነው ሲሉም ተደምጠዋል። ዋና ኮሚሽነሩ አክሎም ተመካካሪዎቹ በየደረጃው በ25 በ50 እና በ250 እያነሱ በሚሰጣቸው አጀንዳ መሰረት ከታች ወደ ላይ የተወያዩ እስከ 500 የሚደርሱበት አሰራር መዘርጋቱን አስረድተዋል። በነፍጥ የሚመጣ ምንም አይነት ዘላቂ ለውጥ የለም ያሉት መስፍን በምክክር ጉባኤው የመጀመሪያ ወቅቶች ላይ የተለያዩ ተግዳሮቶች ሊገጥሙ እንደሚችሉም ስጋታቸውን አልሸሸጉም። በሀሳብ ፍጭት ሂደት ውስጥ ስሜታዊነት አይሎ ሊመጣ የተወሰኑ ግጭቶችም ሊከሰቱና የሀሳብ ቅርቃር ሊፈጠር እንደሚችል በመጠቆም ይህንን ለመፍታት ቅድመ ዝግጅት እየተደረገ መሆኑንም ገልጸዋል። በመጨረሻም የምክክር ሂደት የመሸነፍና ያለመሸነፍ ሳይሆን የመረዳዳት ጉዳይ መሆኑን ያብራሩት ዋና ኮሚሽነሩ የሀገራዊ ምክክር ኮሚሽን ሁሉንም አጀንዳዎች በአንድ ጊዜ ይፈታል ብሎ እንደማያስብና የተወሰኑ አጀንዳዎች ለመፍታት ጊዜ ሊወስዱና ሊሰነብቱም እንደሚችሉ አስገንዝበዋል። ከመላ ሀገራችን ክፍሎች ወደ 192 የሚሆኑ አመካካሪዎች ወይም ፋሲሊቴተርስ ተመርጠው ስልጠና ተዘጋጅተዋል። ገለልተኛ ሆነው በእውቀት በታጠቀ አካሄድ ከ3 እና 4 ሳምንት በኋላ የሚመጡትን 4000 ከመላው ኢትዮጵያ ከውጭ ሀገር የሚኖሩ ኢትዮጵያውያንን ጨምሮ ለዚህ ለዳያሎግ ለምክክር የሚመጡትን ኢትዮጵያውያን 500 ቦታ ላይ ተከፋፍለው 8 ቦታ ላይ በፕሌነሪ መልክ ወይም በትልቅ ጉባኤ መልክ 8 ቦታ ላይ ተደራጅተው እንግዲህ ለምክክር የሚዘጋጁትን የእነሱን የምክክር ሂደት ማመቻቸት እና ማሳለጥ ነው ስራቸው። የ4 ሳምንት የሚጀመረው የሀገራዊ ምክክር ጉባኤ ቁጥሩ በጣም ከፍተኛ ነው። 4000 ነው። በዓለም ላይ ምናልባት የመጀመሪያው ነው። ዋናው ነገር በዓለም ላይ የመጀመሪያው ማለቱ ሳይሆን ትልቁ ቁም ነገር እንደዚያም ሆኖ ምን ያህል ውጤታማ ይሆናል የሚለው ነው ወሳኙና እነኛ 4000 ወገኖቻችን 8 ቦታ ላይ 500 ሆነው ይከፋፈላሉ። ከዚያ በተጨማሪ እነኛ 500ዎቹ እንደገና በተዋረድ 250 እና 50 ሆነው ወደ ታች ይከፋፈላሉ። ስለዚህ በመጀመሪያው ቀን የሀገራዊ ምክክር ሂደቱ በዓለም አቀፋዊ ሁኔታ ከተከፈተ በኋላ እነኛ 500ዎቹ ማለት እያንዳንዳቸው ወደ 50 ላይ ይወርዱና 50 250 እያሉ በሚሰጧቸው ቴማቲክ ኤሪያ ወይም አጀንዳዎች መሰረት ከታች ወደ ላይ እየተወያዩ እስከ 500 የሚደርሱበት አካሄድ ነው የሚኖረው። ስለዚህ አመቻቾች ወይም አመካካሪዎች ማለት ነው በዚህ ከ50 ቡድን ጀምሮ 250 ላይ 500 ስራ ይጠብቃቸዋል ማለት ነው።
ምን ማለት ነው ሲባል የምክክር ሂደቱ ከታች ጀምሮ እስከ ላይ እስኪደርስ ድረስ እንደምታስቡት ወገኖቻችን ይዘው የሚመጡት ያቀረቧቸው አጀንዳዎች በጣም ሰፊ ናቸው። ከነኛ ወደ 2000 ገደማ ከሚሆኑ አጀንዳዎቻቸው ተመርጠው እጅግ መሰረታዊ የሆኑ በወቅቱ መግባባት ልንደርስባቸው የሚገባ ከ10 ያልበለጡ አጀንዳዎች ነው የሚሆኑት። ስለዚህ እነኚህ ከ10 ያልበለጡ አጀንዳዎች ላይ ወገኖቻችን ወደ አጀንዳዎቹ ሲመጡ ሀገራዊ ስለሆኑ ላለመግባባት አንዳንዶቹ ባለመግባባት ምክንያት ወደ ግጭት የወሰዱን አንዳንዶቹ ደግሞ በሚያሳዝን ሁኔታ ወደ ጦርነትም ያስገቡን ጭምር ሊሆኑ ስለሚችሉ አብዛኞቹ ማንነት ላይ አገር ወሰን ላይ እና ሌሎችም በአጠቃላይ ከኢትዮጵያ ሀገር መንግስት ምስረታና ግንባታ ሂደት ውስጥ በየጊዜው ሲከማቸው የመጡ ስለሆኑ የመጀመሪያዎቹ ሂደቶች ስሜታዊ መሆናቸው አይቀሬ ነው። ስለዚህ ዋና የምክክር ሂደት ትልቁ መዳረሻ ከስሜታዊነት በየደረጃው እየተላቀቅን ሄደን በምክንያታዊነት በሚገባ ተመካክረን ወደ መግባባት ላይ እንድንደርስ ማድረግ ነው። ነፍጥ ብዙዎቹ ነገሮች ሁሉንም በሚባል መልኩ አይፈታቸውም። ነፍጥ የሚፈታው ነገር ጊዜያዊ ነው መልሱ። ምክንያቱም ዛሬ አሸናፊ ሆነው ተሸናፊ ሌላው ይሆናል። በሚቀጥለው ቀን ደግሞ ሊቀያየሩ ይችላሉ ሮልና። ስለዚህ ተግዳሮቶች ይጠብቁናል። ተግዳሮቶች በሀሳብ ፍጭት ውስጥና ሂደት ውስጥ በተለይ የመጀመሪያዎቹ ወቅቶች ላይ ስሜታዊነት አይሎ ይመጣና እዚያ ላይ ተወሰኑ ግጭቶች ይከሰታሉ። ቅርቃር ሊፈጠር ይችላል። ዴድሎክ የሚሉት ነው ፈረንጆች። ስለዚህ ዳያሎግ አሁን አጀንዳዎቹን ቀርጾ ወደ ምክክር ሲገባ ሁሉንም ፈቶ ሄዳለሁ ብሎ አያስብም። ስለዚህ የተወሰኑት የሚፈቱበት አግባብ ይኖራቸዋል። ወደሚፈቷቸው አካላት ይሄዳሉ። የተወሰኑቱ ሊያድሩም ይችላሉ። በመጪው ሰኔ 30 ቀን የሚጠናቀቀው የአከራይ ተከራይ ውልን ተከትሎ ሁለት አንጋፋ የምጣኔ ሀብት ባለሙያዎች የተቃረነ አስተያየትን ለአዲስ ማለዳ ሰጡ። የአዲስ አበባ ቤቶች ልማትና አስተዳደር ቢሮ የመኖሪያ ቤት ኪራይ ዋጋ ጭማሪን ለ2 ዓመታት የሚገድበው መመሪያ ሊያበቃ ሲል የቤት ባለቤቶች ዋጋ እንዳይጨምሩ ማስጠንቀቂያ መስጠቱም ይታወሳል። ይህንን የመንግስት ጣልቃ ገብነትና የቁጥጥር ውሳኔ በተመለከተም አስተያየታቸውን የሰጡት ሁለት ታዋቂ የምጣኔ ሀብት ባለሙያዎች እርምጃው ሀገሪቱ ከምትከተለው የነጻ ገበያ መርህ ጋር ስላለው መጣጣምና አለመጣጣም ፍጹም የተቃረነ አቋም አንጸባርቀዋል። የአዲስ አበባ ቤቶች ልማትና አስተዳደር ቢሮ የቤት ኪራይ ዋጋ ጭማሪን ለ2 ዓመታት የሚገድበው የኪራይ ውል ህግ ሰኔ 30 ቀን ሊያበቃ በተዘጋጀበት ወቅት መመሪያውን በመጣስ ያልተፈቀደ የኪራይ ጭማሪ ለማድረግ ወይም ተከራዮችን በህገ ወጥ መንገድ ለማስወጣት እየሞከሩ ያሉ የቤት ባለቤቶችን በጥብቅ አስጠንቅቋል። መንግስት በቤት ኪራይ ዘርፍ ላይ የሚያደርገው ይህ ቁጥጥር ሀገሪቱ እየተገበረች ካለው የነጻ ገበያ የኢኮኖሚ ስርዓት ጋር አብሮ ይሄዳል ወይ ስትል አዲስ ማለዳ የኢኮኖሚ ባለሙያዎችን አነጋግራለች። በአዲስ አበባ ዩኒቨርሲቲ የኢኮኖሚ መምህሩ አጥላው አለሙ እንደገለጹት መንግስት በአንድ በኩል የነጻ ገበያ ስርዓትን እከተላለሁ እያለ በሌላ በኩል ደግሞ መርጦ ዋጋ እቆጣጠራለሁ የሚል ከሆነ ራሱን እየተቃረነ ነው። የኢትዮጵያ ኢኮኖሚ በነጻ ገበያ ይመራ ከተባለ መንግስት የቤት ኪራይ ዋጋ መወሰን እንደማይችልም ባለሙያው ያስረዳሉ። አክለውም ገበያ የራሱ ዋጋ በራሱ ቢወስን የተሻለ ነው የሚሉ ወገኖችም አሉ። ነገር ግን ይህንን ተግባራዊ ለማድረግ የህግ የበላይነትና እውነተኛ ውድድር ያስፈልጋል። አንዱን ዘርፍ እየተቆጣጠርክ ሌላውን ተወዳደር ማለት የማይሰራ አካሄድ ነው ብለዋል። ባለሙያው አክለውም ህግን ማስከበርና ነጻ ውድድር እንዲኖር ማድረግ የሚችል ጠንካራ የመንግስት ተቋም ካለ የነጻ ገበያ ስርዓቱ በተሻለ ሁኔታ ሊሰራ እንደሚችል ጠቁሞ እነዚህ መሰረታዊ ነገሮች በሌሉበት ሁኔታ ግን መንግስት ጣልቃ ቢገባም ባይገባም ለውጥ እንደማያመጣ ገልጸዋል። መንግስት በደንብ መቆጣጠር የሚችልበት አቅም ካለው የተሻለ ውጤት ሊመጣ እንደሚችል፣ ካልሆነ ግን ቁጥጥሩ ችግሩን የባሰ ሊያባብሰው እንደሚችል አስገንዝበዋል። አንዱን እየከለከልከው ወደ ሞኖፖሊ እንዲሄድ እያደረግ ሌላውን ደግሞ ተወዳደር ብትለው አይሆንም። በህግ በታወቀ ሁሉም በሚያውቀው ህግ መሰረት የሚሰራ ኢኮኖሚ መኖር አለበት። ሩል ኦፍ ሎው መኖር አለበት። ሩል ኦፍ ሎው ባለበት ሁኔታ ውስጥ ፍሪ ማርኬት ኢዝ ቤተር ዛን ገቨርንመንት ኮንትሮል። ለምን? በህዝቡ ፍላጎትና በህዝቡ ስሜት በዲማንድና በሰፕላይ ሊታዘዝ እንዲችል ገበያው ማለት ነው።
በተቃራኒው በጉዳዩ ላይ ሀሳባቸውን የሰጡት የምጣኔ ሀብት ባለሙያው ዶክተር ቆስጠንጢኖስ ብርሃተስፋ የነጻ ገበያ ስርዓት የሚከተሉ በርካታ ሀገራት እንኳን በገበያው ውስጥ ቁጥጥር እንደሚያደርጉ ያስረዳሉ። በተለይም በገበያው ውስጥ ግልጽ የሆነ አቅርቦትና ፍላጎት አለመመጣጠን በሚኖርበት ወቅት ማህበረሰቡን ካልተገባ የዋጋ ንረት ለመጠበቅና ገበያውን ለማረጋጋት ሲባል መንግስታት ለአጭር ጊዜ የሚቆዩ መሰል የቁጥጥር እርምጃዎችን ሊወስዱ እንደሚችሉም ይገልጻሉ። ዶክተር ቆስጠንጢኖስ አክለውም መንግስት የኪራይ ውልን መሰረት በማድረግና አከራዮች በሚከፍሉት ግብር አማካኝነት ገበያውን መቆጣጠር እንደሚችልና ይህም በሌሎች የዓለም ሀገራት የተለመደ አሰራር መሆኑን ተናግረዋል። ኢትዮጵያ ውስጥ ከፍተኛ የቤት እጥረት አለ። ስለዚህ ዝም ብሎ ዋጋው እየናረ ሄዶ ሰው የማይችልበት ደረጃ ይደርስና የህብረተሰብ ቀውስ ነው የሚያመጣው። ህዝቡ ሊያምጽ ይችላል። ስለዚህ መንግስት ኃላፊነት አለበት በእንደዚህ አይነት ጊዜ እና ብዙ ሀገሮች ያደርጉታል ይህንን። ለምሳሌ ግብፅን ብትወስድ ለ50 ዓመት የዳቦ ዋጋ አልቀየረም። በዛ ዋጋ ነው የሚቀጥለው። ብዙ ነገሮች ማዕቀብ ተደርጎባቸው ነው የሚቀጥሉት እና ሀገራችን ውስጥ ያሉ ነው ጋጠወጥ የሆነ ነገር ነው። እንዳውም እስከናካቴውም በዶላር ነው እንጂ በብር አናከራይም ነው። ስለዚህ ያንን ለመመለስ መሰለኝ አንድ መልስ የነበረው ለዚህ የዛሬ 25 ዓመት የተጀመረው ኮንዶሚኒየም ቀጥሎ ቢሆን ኖሮ በዛው ምናልባት ቤት ፍላጎቱን ያቃልለውና የቤት ኪራይ ሊቀንስ ይችላል። አሁንም ብዙዎቹ አፓርትመንቶች የሚጠይቁት ዋጋ በጣም ከፍተኛ ስለሆነ ብዙ ቦታ አልተሸጥም፣ አልተከራየም። ስለዚህ ያ የገበያውን ቀውስ ነው የሚያሳየው እና መንግስት በዚህ መሀል ገብቶ ማረጋጋት መፈለጉ ጥሩ ነው። ግን ለምን ያህል ጊዜ ነው የሚያረጋጋው? ይህን ዋጋ ለምቁጥጥሩ ለምን ያህል ጊዜ ነው የሚሆነው? እነዚህ ጊዜዎች መወሰን አለባቸው። በከተማ አካባቢ ያሉ የመሬት ባለቤቶች በሙሉ ልብ መሬት አለን ለማለት እንደተቸገሩ ተገለጸ። በከተማ አካባቢ እንዲሁም አርብቶ አደሮች የመሬት ባለቤትነት ስሜት እየቀነሰ እየሄደ ያለና በተለያዩ አካላቶች የመሬት መብታቸው እየተነጠቀ መሆኑን በመሬት መብት ተጠቃሚነት ላይ የሚሰራው ላንድ ፎር ላይፍ ኢትዮጵያ የተሰኘ ሀገር በቀል ድርጅት አስታወቀ። ድርጅቱ በከተማ አካባቢ ያሉ የመሬት ባለቤቶች በሙሉ ልብ በተቋሙ አገላለጽ አፋቸውን አውጥተው መሬት አለን ማለት አይችሉም ሲል የገለጸ ሲሆን መንግስት በእነዚህ አካባቢ የሚወስዳቸው እርምጃዎች ነጻ የመሬት ህጉን የሚጥሱ ናቸው ብሏል። ይህን ያለው በዛሬው ዕለት በአዲስ አበባ ከመገናኛ ብዙሃን ባለሙያዎች ጋር በመሬት አስተዳደር ዙሪያ ውይይት ባካሄደበት ወቅት ነው። አሁን በመላ ሀገሪቱ አረንጓዴ የሚባለው ደብተርን ወደ ሰርተፊኬት በመቀየር የመሬት ባለቤቶች ይህን በመያዝ ላይ ቢሆኑም በከተማ በገጠር እንዲሁም አርብቶ አደር በሚኖሩባቸው አካባቢዎች ህጉን መሰረት ያደረገው መብታቸው እየተጣሰ ነው ብሏል። ድርጅቱ ሲቀጥል በማን ይጣሳል ለሚለው አመራሮች፣ ባለሀብቶችና ኢንቨስተሮች መሆኑንም አስረድቷል። የከተማ መሬት ላይ ቀጥተኛ የመሬት መብት ጥሰት ይፈጸማል ብሏል። የድርጅቱ ዋና ስራ አስኪያጅ ፍቅሩ ታከለ እንደገለጹት ከሆነ የመሬት መብት ጉዳይ በሰፊው ሊሰራበት የሚገባ እንደሆነና በህጉ ማዕቀፍ ስር ያሉ ህጎች መከበር እንዳለባቸውም አንስተዋል። ከዚህ በተጨማሪም የመሬት መብት ጉዳይ ላይ ህገወጥ የመሬት ወረራና የባንክ ብድር ማጭበርበር ሁሉ እንዳለ አንስቷል። ማንነታቸው በግልጽ የማይታወቁ የተባሉ አካላት መሬትን በብቸኛ ትዕዛዝ በመውሰድ አጥረው ህንፃዎችን እየገነቡና እያለሙ ይገኛሉ ያለ ሲሆን ማህበረሰቡ መሬቱን የወሰደው መንግስት ነው ወይ ባለሀብት ብሎ ሲጠይቅ ግልጽ ምላሽ የሚሰጥ የለም ብለዋል። የይዞታ ማረጋገጫን ለባንክ ማስያዣነት መጠቀም አለ ያለ ሲሆን ወራሪዎቹ መሬቱን ከወሰዱ በኋላ የመሬቱን ሰርተፍኬት ማረጋገጫ ተጠቅመው ከባንክ ከፍተኛ የብድር ገንዘብ እያወጡበት ይገኛልን ብለዋል። እንዲህ አይነት ጉዳዮች ጥልቅ የሆነ ምርመራ ያስፈልገዋልን ባይ ናቸው። በአዲስ አበባ ዙሪያ ያሉ ተፈናቃዮች ህይወትና የዕለት ተዕለት ኑሮ እየተበላሸ እንደሚገኝ ያመላከተው ተቋሙ በዚህም በርካታ ችግሮችን እየተጋፈጡ ያሉ በመሆናቸው ትኩረት እንደሚሹም አጽንኦት ሰጥተዋል። የአርብቶ አደሮች ባህሪያቸው ወቅትን ጠብቀው ከቦታ ቦታ የሚንቀሳቀሱ ቢሆንም አሁን ላይ መሬታቸው በተለያዩ አካላት በመያዙ ምክንያት በነጻነት የመንቀሳቀስ መብታቸውን አጥተዋልም ብለዋል። በሌላ በኩል ደግሞ አርብቶ አደሮቹ መሬታቸው እየተወሰደባቸው በመሆኑ ከብቶቻቸውን ወዴት አውጥተው እንደሚያሰማሩ ትልቅ ስጋት ላይ ወድቀዋል ያለ ሲሆን ወዴት ነው የምናወጣው የሚል ስጋትም አለባቸው ብሏል። ማህበረሰቡ ህጋዊ የሆነ የመሬት ባለቤትነት ማረጋገጫ ሰርተፊኬት ያለው ቢሆንም ህጉ እየተጣሰ ማህበረሰቡ ከመሬቱ እየተገፋ ይገኛል ሲል አስታውቋል። ድርጅቱ አክሎም በቦረና አካባቢ ያደረገውን ቅኝት እንደ ምሳሌ በመጥቀስ ቀደም ሲል በአካባቢው የነበሩ የዱር እንስሳት አንበሳና ሌሎችም በተለያዩ ምክንያቶች ቀስ በቀስ ወደ ኬንያ እንደተሰደዱ ሁሉ አርብቶ አደሮችም መሬታቸውን ሙሉ በሙሉ
ካጡ ቀጣዩ የነሱ ጣፈንታ ወደ ሌላ ቦታ መሰደድ ሊሆን እንደሚችል ሽማግሌዎች ነገሩን ሲል አስታውቋል። ሌላው ለመሬት መብት መጣስ ዋነኛ ምክንያት የሆነው ደግሞ የህግ የበላይነትና የአፈጻጸም ክፍተት ነው ተብሏል። ህጉ እያለ ተግባራዊ አለመሆኑ አንዱ ሲሆን በሀገሪቱ ህገ መንግስት አዋጆችና ደንቦች ውስጥ መብቶች በህግ ማዕቀፍ ውስጥ በግልጽ የተቀመጡ ቢሆንም በተግባር ላይ ግን ትልቅ ክፍተት አለ ሲል አስታውቋል። የአሰራር ግልጽነት ማጣት አንዱ ነው ያለው ድርጅቱ የመሬት አስተዳደሩና ይዞታዎችን የመስጠት ሂደት ግልጽነትን የጎደለውና የተደበሰበሰ አሰራር ይበዛበትም ነው። የዓለም ባንክ ለኢትዮጵያ የ1.45 ቢሊዮን ዶላር የበጀት ድጋፍ ሊያጸድቅ መሆኑን ገለጸ። ዓለም ባንክ ለኢትዮጵያ በቀጣይ ዓመት ለበጀት ድጋፍ የሚውል 1.45 ቢሊዮን ዶላር ሊያጸድቅ መሆኑን አንድ የባንኩ ከፍተኛ ባለሙያ ሲናገሩ አዲስ ማለዳ ሰምታለች። ሀገሪቱ በውጭ ምንዛሬ ላይ ያሳየችው ሪፎርም ደግሞ ለግንኙነታቸው መጠንከር በጎ ነው የተባለ ሲሆን ሪፎርሙ በዚህ መቀጠል አለበትም ተብሏል። የገንዘብ ሚኒስቴር ከሳምንት በፊት የ2019 በጀት ዓመት ረቂቅን ለምክር ቤት ባቀረቡበት ወቅት ከ2.3 ትሪሊዮን ብር በላይ መሆኑን ገልጾ የበጀት ጉድለት ከውጭ እርዳታና ሀገር ውስጥ በሚገኝባቸው ገቢ ይሸፈናል ማለቱ ይታወሳል። የዓለም ባንክ በኢትዮጵያ ቢሮ ውስጥ ከፍተኛ የግሉ ዘርፍ ላይ ባለሙያ የሆኑት ብስራት ተሾመ እንደገለጹት ከሆነ ባንኩ ለኢትዮጵያ መንግስት የሚውል የአንድ ጊዜ በጀት ድጋፍ እያዘጋጀ ይገኛል። ይህ የበጀት ድጋፍ በቀጣይ እንደ አውሮፓውያኖች አቆጣጠር ሰኔ 25 በሚደረገው የዓለም ባንክ ቦርድ ስብሰባ ላይ ይጸድቃል ተብሎ የሚጠበቅም ይሆናል። ይህም ሰሞኑን በተካሄደው የብሔራዊ ባንክ ጨረታ መሰረት ከ229 ቢሊዮን ብር በላይ ነው። ዓለም ባንክ እስካሁን ድረስ ለኢትዮጵያ እድገትና የወደፊት ጉዞ ያለውን ቁርጠኝነት ለማሳየት ወደ 17 ቢሊዮን ዶላር የሚሆን የብድርና የእርዳታ ድጋፎችን እያቀረበ እንደሚገኝም ገልጸዋል። ሆኖም እነዚህ ድጋፎች ቀጣይነት ሊኖራቸው የሚችለው በሀገሪቱ ሰላምና መረጋጋት መንግስት የጀመራቸውን በርካታ የሪፎርም ስራዎች አጠናክሮ ሲቀጥል ብቻ እንደሆነም ተመላክቷል። በአሁኑ ወቅት በሀገሪቱ በርካታ የፖሊሲ መመሪያ እና ደንብ ለውጦች በአንድ ጊዜ እየተካሄዱ ይገኛሉ ያሉ ሲሆን ከዚህም ውስጥ የውጭ ምንዛሬ ሪፎርም አንዱ ነው ብለዋል። 2 ዓመት ሊሞላው ወራት የቀሩት ማሻሻያው በተለይም በማኑፋክቸሪንግ እና በንግድ ዘርፍ ላይ ለተሰማሩ የግሉ ክፍል አካላት ጠቃሚ ውጤት እያስገኘ የሚገኝ ሪፎርም ነው ብለውታል። የዓለም ባንክ ባልደረባ አክለውም የጉምሩክ አሰራር ለውጥ ተደርጓል ያሉ ሲሆን ቀደም ሲል የጉምሩክ ባለሙያዎች በራሳቸው መረጃ ዋጋ የሚያወጡ ወይም ጎግል በማድረግ ይተገብሩ የነበረውን አሰራር በማስቀረት አስመጪው ወደ አምራቹ የሚያመጣውን ትክክለኛ የኢንቮይስ ዋጋ ተጠቅመው እንዲሰሩ የሚያስገድድ ማሻሻያ ተደርጓልም ብለዋል። ሌላው ደግሞ የፋይናንስና የሎጂስቲክስ ክፍት መደረጉ እንደሆነ ብስራት ገልጸዋል። አክሎም የባንክ የፋይናንስና የኢንሹራንስ እንዲሁም በቅርቡ ደግሞ የሎጂስቲክስ ዘርፍ ለውጭ ቀጥተኛ ኢንቨስትመንትና ለጭነት አስተላላፊዎች ክፍት መደረጉ ለትብብሩ አንዱ መነሻ መሆኑም ተገልጿል። ለዚህ ይረዳ ዘንድ በሎጂስቲክስ ዘርፍ ላይ ለመሰማራት የሚያስፈልጉት አነስተኛ መስፈርቶች በከፍተኛ ሁኔታ እንዲቀንሱ ተደርጓል ያሉ ሲሆን እነዚህ ሪፎርሞችም መቀጠል አለባቸው ብለዋል። ብስራት ይህንን የገለጹት በትናንትናው ዕለት የንግድ ዘርፍ ማህበራት ከሀገራዊ ምክክር ኮሚሽን ጋር እንዲወያዩ ባመቻቸበት ወቅት ሲሆን እነዚህ ሰፊ ሪፎርሞች በሰላምና መረጋጋት እጦት ምክንያት ወደ ኋላ እንዲመለሱ ባንኩ አይፈልግም ብለዋል። ሁለት የፖለቲካ ፓርቲዎች ለምርጫ ቦርድ ያስገቡት ቅሬታ ምላሽ አለማግኘቱን ሲናገሩ አንድ የፖለቲካ ፓርቲ ቅሬታ ውድቅ መደረጉን ለአዲስ ማለዳ ገለጸ። የወላይታ ህዝቦች ነጻነት ንቅናቄ ለምርጫ ቦርድ ያስገባው ቅሬታ ጊዜው አልፏል በሚል ውድቅ ሲደረግበት የመላው ሲዳማ ህዝብ ዲሞክራሲያዊ አንድነት ፓርቲና ህብር ኢትዮጵያ ዲሞክራሲያዊ ደግሞ ለቅሬታቸው ምላሽ አለማግኘታቸውን ገልጸዋል። የወላይታ ህዝቦች ነጻነት ንቅናቄ ሊቀመንበር ወልደ ማርያም ልሳኑ እንደገለጹት ፓርቲያቸው ቅሬታውን በሶፍት ኮፒ ወይም ከአካላዊ ንክኪ ውጪ ቢያስገባም በሃርድ ኮፒ ወይም በአካል በሰነድ አስደግፎ በጊዜ አላስገባችሁም በሚል የፓርቲው ቅሬታ ውድቅ መደረጉን ምርጫ ቦርድ በላከው ደብዳቤ መረዳት መቻሉን ተናግረዋል። ፓርቲው ቅሬታውን በሃርድ ኮፒ ያላስገባበትን ምክንያት ለቦርዱ አሳውቆ የነበረ ቢሆንም ፓርቲው ቅሬታውን ሲያስገባ ቦርዱ ተቀብሎ እንደነበርም ገልጸዋል። ቅሬታውን አንደኛ በሶፍት ኮፒ የተላከውን አላየንም አሉ። በምናምን እንደዚህ ብሎ ጊዜ አለፈ በሚል ደብዳቤ የሆነ የተለችው አይነት ይመስላል እና እንደዚህ አይነት ነገር ልከው ዝም አልኛም። የኢትዮጵያ ምርጫ ቦርድ ቅሬታ የቀረበባቸው 129 የምርጫ ክልሎች በ75 የምርጫ ክልሎች የቀረቡ ቅሬታዎች ውድቅ መደረጋቸውን በትናንትናው ዕለት በሰጠው መግለጫ አስታውቋል። 43 ቅሬታዎች በመታየት ላይ ሲሆኑ በቀጣይ ውሳኔ እንደሚተላለፍባቸውም ለመረዳት ተችሏል።
ኢጋድ የሶማሊያ ሉዓላዊነት እንዲከበርና ሁሉም ወገኖች ከሚወስዱት እርምጃ እንዲቆጠቡ ጠየቀ። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ሶማሊላንድ በእስራኤል ኢየሩሳሌም ኤምባሲ መክፈቷን ተከትሎ የሶማሊያ ፌዴራላዊ ሪፐብሊክ ሉዓላዊነትና የግዛት አንድነት ሙሉ በሙሉ ሊከበር ይገባል ሲል አሳሰበ። ተቋሙ በዛሬው ዕለት ባወጣው ይፋዊ መግለጫ እንዳስታወቀው ከሆነ የሶማሊያን ሉዓላዊነትና የግዛት አንድነት እንዲሁም የፖለቲካ ነጻነት ማክበር ደግሞ የኢጋድ ስምምነት፣ የአፍሪካ ህብረት መስራች ህግ እንዲሁም የተባበሩት መንግስታት ቻርተር መሰረታዊ መርሆች መሆናቸውን ጠቅሶ ድርጅቱ ለእነዚህ መርሆች መከበር አሁንም ቁርጠኛ ነኝ ብሏል። ኢጋድ አክሎም ሶማሊላንድ በኢየሩሳሌም ኤምባሲ መክፈቷን በተመለከተ የሚወጡ ሪፖርቶችን መመልከቱን ገልጾ የሶማሊያ የግዛት አንድነት ሙሉ በሙሉ መከበር አለበት የሚለው የቆየ አቋሙ አሁንም ተመሳሳይ መሆኑን በመግለጽ አጽንኦት ሰጥቷል። ከዚህ በተጨማሪም የሶማሊያ ፌዴራላዊ ሪፐብሊክን ሉዓላዊነትና አንድነት የሚጋፉ ማናቸውም ድርጊቶች ወይም ተነሳሽነቶች አሳስበውኛል ያለ ሲሆን እንዲህ አይነት እርምጃዎች በአካባቢው ያለውን ውጥረት ሊያባብሱ ይችላሉ ሲልም አስጠንቅቋል። እነዚህ ያልተፈቀዱ ዲፕሎማሲያዊ እንቅስቃሴዎች የቀጠናውን ሰላም፣ መረጋጋትና የጋራ ትብብር አደጋ ላይ የሚጥሉ ናቸው ያለው ኢጋድ የድርጊቱን ተሳታፊዎች እየሄዱበት ካለው መንገድ እንዲቆጠቡ አሳስቧል። ዕለታዊ ዜናችን በዚሁ ተጠናቀቀ። አዲስ ማለዳን ሰብስክራይብ ማድረግ አይዘንጉ። ጤና ይስጥልኝ።